which one of the following is not power function ነው የሚለን። ምንድነው ፓወር ፋንክሽን መጀመሪያ የሚለውን እንለይ። ከዛ በኋላ ፓወር ፋንክሽን ያልሆነው የትኛው ነው የሚለው ይመስለው። አንድ ፋንክሽን ፓወር ፋንክሽን ነው ለመባል ጀስት በዚህ መልኩ መጻፍ አለበት። f of x equals to ax the power of r notch where r is an element of real number a different from ዜሮ መልኩ ከሆነ ማንኛውም በዚህ መልኩ የሚገለጽ በሙሉ ፓወር ፋንክሽን ብለን እንጠራዋለን። አሁን ለምሳሌ f of x equal to 2x square ሊሆን ይችላል፣ 2x the power of 5 ሊሆን ይችላል like this ማለት ነው። እዚህ ጋር የሚቀመጠው ለምሳሌ x the power of 1 over 5 ሊሆን ይችላል፣ x the power of 3 ሊሆን ይችላል whatever በዚህ መልኩ የሚገለጽ በሙሉ whatever ፓወር ፋንክሽን ብለን እንጠራዋለን። ለምሳሌ በዚህ መልኩ ይሄ ፓወር ፋንክሽን መሆን ይችላል yes፣ ይሄ ፓወር ፋንክሽን መሆን ይችላል yes፣ ይሄኛው ፓወር ፋንክሽን መሆን ትችላለች፣ ይሄኛው ግን አይሆንም። ስለዚህ ይሄ ፓወር ፋንክሽን ያልሆነው ማን ነው ማለት ነው? ዲ መሆን ይችላል። እዚህ ጋር አር እዚህ ጋር ፓወሯ ማንኛውም ሪል ነምበር ፍራክሽን ሊሆን ይችላል፣ ዴሲማል ሊሆን ይችላል፣ ፖዚቲቭ ኢንቲጀር፣ ኔጌቲቭ ኢንቲጀር ዋትኤቨር ኮንስታንት ቁጥር ሊሆን ይችላል። በዚህ መልኩ መገለጽ ከቻለ ፓወር ፋንክሽን መሆን ይችላል ነው። ሶ ይሄኛው ዲ ፓወር ፋንክሽን አይሆንም ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ ሁለተኛ ምን ይለናል? ሌት ኤፍ ኦፍ ኤክስ ኢኳልስ ቱ ይልና የሆነ ፋንክሽን ሰጥቷል። ለጻፈው ፋንክሽኑን ሶ ኤፍ ኦፍ ኤክስ እኩል ይሆናል 1 ማይነስ 2x ዘ ሆል 1 ፓወር 1 ኦቨር 2 ማለት ነው። ወይም ደግሞ እንዲህ ብሎ መጻፍም ይቻላል። ይሄ ነው ዘ ስኩዌር ሩት ኦፍ 1 ማይነስ 2x ማለት ነው። ዘ ፓወር ኦፍ ማለት 1 ኦቨር 2 ማለት yes። ከዛ ምንድነው ዜን ዋት ኢዝ ዘ ቫልዩስ ኦፍ ኤፍ ዴሪቬቲቭ ኦፍ ኤክስ ነው። ሶ ኤፍ ዴሪቬቲቭ ኦፍ ኤክስ ስንት ይመጣል አለው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ አሁን ይሄን ቼክ ስናደርግ ምንድነው የሚሆነው? ኤፍ ዴሪቬቲቭ ኦፍ ኤክስ አሁን ኤፍ ኦፍ ኤክስ እኩል ይሆናል ራዲካል ኤክስ ቢሆን ምንድነው ዴሪቬቲቭ? ኤፍ ዴሪቬቲቭ ኦፍ ኤክስ ምን ነበር? 1 ኦቨር 2 ራዲካል ኤክስ ነው አይደለም የሚሆነው። ሶ ግን እዚህ ጋር ቼን ሩል ስለሆነ ውስጥ ላይ ደግሞ ዴሪቬት ሲደረግ ዲፈረንት ፍሮም ዋን የሆነ ፋንክሽን ስላለ ምንድነው የምናደርገው? አሁን ይሄን ኤፍ ዴሪቬቲቭ ኦፍ ኤክስ እኩል ይሆናል እንልና 1 ኦቨር 2 ራዲካል 1 ማይነስ 2x እንልና ታይምስ እንደገና 1 ማይነስ 2x ዴሪቬቲቭ። ይሄ ምንድነው? ቼን ሩል የሚባለው ማለት ነው። ቼን ሩል ማለት በቼን ሩል ነው የምንሰራው። ይሄ ይሄኛው ዴሪቬቲቭ ሲደረግ ደግሞ ስንት ይመጣል? ይሄኛው ሰራሶ ትጠፋለች። ስለዚህ 1 ኦቨር 2 ራዲካል 1 ማይነስ 2x ታይምስ ይሄኛው ዴሪቬቲቭ ሲደረግ ምን ትሆናል? ማይነስ 2 ይመጣል ማለት ነው። ስለዚህ ምን መጣ አሁን? ማይነስ 2 ኦቨር 2 ራዲካል 1 ማይነስ 2x ነው። ሶ ይቺ በዚህ ጠፋና ሶ ምን ይሆናል? በቃ ማይነስ 1 ኦቨር አንደር ራዲካል 1 ማይነስ 2x ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ መልሳችን ምን ሆነ ማለት ነው? ኦኬ ሶ መልሳችን ዲ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ ሶስተኛ ምንድነው የሚለን? which one of the following statement describes the difference between scalar and vector quantities? ይሄ ፊዚክስ ላይ እናውቃቸዋለን፣ ማትማቲክስ ላይ እናውቀዋለን። ቬክተር እና ስካላር ኳንቲቲ ምን እንደሆነ ነው። ሶ ቬክተር ጀነራሊ ቬክተር ስካላር የምንለው የሆነ ኳንቲቲ ስካላር ከሆነ ጀስት ኤክስፕረስ ኦንሊ ምንድነው በማግኒቲዩድ ብቻ የሚገለጽ ማለት ነው። ማግኒቲዩድ ለምሳሌ ሃይት ሊሆን ይችላል፣ በቁጥር ነው የሚገለጸው። ዌይት ሊሆን ይችላል አይደል እንዴ? ሰዓት ሊሆን ይችላል፣ ታይም። ምንም ዳይሬክሽን አያስፈልገውም። ይሄኛው ቬክተር ላይ ከመጣን ግን it is a quantity that describes this vector ምንድነው? ቬክተር በምንድን ነው የሚገለጸው? ሶሪ ዳይሬክሽን ይኖረዋል። ዳይሬክሽን ዴክስ ልበለው ፕላስ ማግኒቲዩድ ዳይሬክሽን ዊዝ ማግኒቲዩድ ማለት ለምሳሌ አሁን ፎርስ ብንል it is a vector quantity አይደለ? ስለዚህ እነዚህ ልዩነታቸው ካለ ስለዚህ ትክክል የሆነው የትኛው ነው? ይሄ ምን ይለናል? physical quantity that only have direction are scalars ነው። ይሄ ፎልስ ጀመር ስካላር ዳይሬክሽን የለው። ምን should be physical quantities that only magnitude are scalar። እሺ ከዚህ ትክክል ነው። while that have both in magnitude and direction are vectors ይለናል። ሶ መልሳችን ተገኘ ማለት ነው። ሶ the answer is B መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ እንቀጥላለን።